ሲድን ሰርታችሁ ለነበራችሁ በጣም ትልቅ አሪፍ ነገር ተደርጓል ማለት ነው። ሊስቲንግውን እንዳያችሁት እዚህ ጋር እንደምትመለከቱት 1.8 1.5 እና 1.4 ነው እንደምትመለከቱት ኤምኤክስ ላይ ቢንጌክስ እና ኩኮይን ላይ ሊስት የተደረገው ማለት ነው። ነገር ግን በዚህ ሊስት በተደረገው ቶሎ ለማግኘት ከፈለጋችሁ ከዚህ በላይና በዚህ ልክ ማግኘት ከፈለጋችሁ ግዴታ እነዚህን ፕሮሲጀሮች መከተል አለባችሁ ማለት ነው። አሁን ማሳያችሁን ፕሮሲጀሮች ተከትላችሁ 8 ሰዓት ላይ ነው ኖርማሊ ክሌም መደረግ የሚጀምረው። ስለዚህ በጣም ፈጥናችሁ ክሌም ማድረግ አለባችሁ ማለት ነው። ክሌም እንዴት ነው የምታደርጉት የሚለውን ደግሞ ሙሉ ለሙሉ ስቴፑን አሳያችኋለሁ ያለውን ፕሮሲጀር ሁሉንም ነገር ተከትላችሁ ስለዚህ በጣም በጥንቃቄ ማድረግ አለባችሁ ማለት ነው። መፍጠን አለባችሁ ማለት ነው። ስለዚህ ያለውን ስቴፑን እስከ መጨረሻው ድረስ ተከታተሉኝ። ምን ያህል ሲዩ ያስፈልጋል፣ እንዴት ነው ክሌም የምናደርገው የሚለውን ነገር ሙሉ ለሙሉ ስቴፑን ስለማሳያችሁ በጣም በጥንቃቄ ስቴፑን ተከትላችሁ ተግብሩ ማለት ነው። ስለዚህ በጣም ቀላል ነው። እንደ ኖት ኮይን እና እንደ ዶግስ ማትከብሩበት ሚንስ የለም ማለት ነው። በጣም አሪፍ ነው። በተለይ በጣም ብዙ ሲድ ኮይን ላገኛችሁ በጣም ትልቅ እድል ነው ማለት ነው ይሄ። ስለዚህ አሁን ቀጥታ ወደ ቪዲዮ። ስለዚህ እንግዲህ መጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን ጫናችሁ ቤተሰብ ሁኑ። ይህን ቪዲዮም ላይክ እያደረጋችሁ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ስለዚህ አሁን ቀጥታ ወደ ቪዲዮ እንለፍ ማለት ነው። ስለዚህም እንደነገርኳችሁ መጀመሪያ ላይ የምታደርጉት ባለፈው ባሳያችሁ ቪዲዮ መሰረት ሲዩ ዋሌታችሁ ላይ አገናኝተናል ማለት ነው። ስለዚህ አሁን ቀጥታ የምናደርገው ምንድነው መጀመሪያ ላይ ሲዩ ዋሌት የምትለዋን እንከፍታታለን አፕሊኬሽኗን። ኖርማሊ በኤክስቴንሽኑ ያገናኛችሁ ብዙ ትኖራላችሁ ብዬ አላስብም። በዛም ካገናኛችሁ ግን ተመሳሳይ ፕሮሲጀር የምትከተሉት ማለት ነው ያለውን ነገር ነው። ስለዚህ አሁን ቀጥታ የምታደርጉት ምንድነው እዚህ ጋር አፕስ ላይ ትመጣላችሁ። አፕስ ላይ ከመጣችሁ በኋላ እዚህ ጋር የዳሽቦርዱ ሊንክ ነው የምታስገቡት። እሱ ከሌላችሁ ደግሞ ቀጥታ እንደምታደርጉት እዚህ ጋር ቴሌግራም ላይ ትመለሳላችሁ ማለት ነው። ቴሌግራም ላይ ከሄዳችሁ በኋላ እዚህ ጋር እንደምትመለከቱት የኔ ቴሌግራም ላይ ኢትዮቴክ ቪዝ የሚለው ላይ እዚህ ጋር ትመጣላችሁ። ከዛ እንደምትመለከቱት ይሄው ሲድጎ ዳሽቦርድ የሚለው አለ ማለት ነው። እሱን ኮፒ ታደርጋላችሁ። ሊንኳን ብቻ ኮፒ ታደርጋላችሁ። ከዛ በኋላ እዚህ ላይ ተመልሳችሁ ዋሌታችሁ ላይ ትመለሱና እንደምታደርጉት ዋሌታችን አንሎክ እናደርጋለን። ከዛ በኋላ እዚህ ጋር አፕስ ላይ ከሄዳችሁ በኋላ ከበታች በኩል እንደምትመለከቱት ማለት ነው። ከዛ አሁን ጎ እንለዋለን፣ ሰርች እናደርጋለን ማለት ነው። ሰርች ስታደርጉ እንደምትመለከቱ ልክ እንደዚህ ይመጣላችኋል ማለት ነው። እዚህ ጋር አሁን ቀጥታ የኔ እንደዚህ ገብቷል። ካልገባላችሁና ቀጥታ የቴሌግራም ምልክት ብቻ ካመጣላችሁ እዚህ ጋር ልክ የቴሌግራም ምልክት ብቻ ካመጣላችሁ ምን እንደምታደርጉት ቀጥታ የቴሌግራም ምልክቷን ተነካላችሁ ወደ አካውንታችሁ ይወስዳችኋል። ከዛ በኋላ አውቶራይዝድ ያደርግና ቀጥታ ይመልሳችኋል ወደ ሲዩ ማለት ነው። ወደ ሲዩ ዋሌታችሁ ተመልሳችሁ አውቶራይዝድ ካደረገላችሁ እዛ ጋር ካስገባላችሁ በኋላ ልክ እዚህ ጋር እንደምትመለከቱት ባለፈው እንዳሳያችሁ ቀጥታ እዚህ ጋር ከመጣችሁ በኋላ እንደምታደርጉት ቀጣዩ ስቴፕ የሚሆነው ምንድነው ታይሙ ሲደርስ እንዴት አድርገን በቀላሉ ክሌም እንደምናደርግ ነው ማሳያችሁ። እና ክሌም ለማድረግ ምንድነው የምታደርጉት ወደ ሲድ ዳሽቦርድ ልክ እንደዚህ ከገባችሁ በኋላ ወደ ታች ወረድ በምትሉበት ጊዜ እዚህ ጋር አሴት የሚል ታገኛላችሁ። እና አሴት ከሚለው ታች እዚች ጋር ያለችውን ቀስቷን አንድ ጊዜ ክሊክ በምታደርጉበት ጊዜ እዚህ ጋር የተለያዩ አሴቶችን ያመጣላችኋል። ከነዚህ መሃል ሶል ኦፍ ሲድ ሙንስ እና ሙን ቡክስ አሉ። እና እዚህ ጋር ሲድ የሚለው ቶክን አሁን ላይ አልተጨመረም። ስለዚህ የክሌም ታይሙ በሚደርስበት ጊዜ እዚህ ጋር አሴት የሚለው ጋር ትሄዱና ቀስቷን ስትጫኑ እዚህ ጋር ሲድ የሚል ይጨመርላችኋል። ያኔ ሲድ የሚለውን ትመርጣላችሁ። ያው ይህን ቪዲዮ በመቀርጽበት ታይም ክሌሚንግ ስላልተጀመረ አሁን ፕሮሰሱን ነው ቀድሜ የማሳያችሁ። ስለዚህ ምንድነው የምታደርጉት ወደ ዳሽቦርዱ ከገባችሁ በኋላ በቴሌግራማችሁ ሎጊን ካደረጋችሁ በኋላ አሴት የሚለው ጋር ትሄዱና እዚህ ጋር ያለችውን ቀስቷን ስትጫኑ ሲድ የሚል ይጨመርላችኋል። ሲድ የሚል ብቻ እሱን ትመርጣላችሁ ማለት ነው። በመቀጠል እሱን ከመረጣችሁ በኋላ ቀጣዩ ስቴፕ የሚሆነው ምንድነው አማውንት የሚለው ስር ትሄዱና ያላችሁን ቶክን በጠቅላላ ክሌም ማድረግ ከፈለጋችሁ ኦል የምትለዋን ትጫናላችሁ። እንደዚሁም ደግሞ ይሆናል መጠን ማስገባት ከፈለጋችሁ ታስገባላችሁ እና ክሌም የምታደርጉትን የሲድ ቶክናችሁን አማውንት እዚህ ጋር ታስገባላችሁ። አሴት ላይ ሲድ መምረጣችሁ እንዳረሱ። እነዚህን ከጨረሳችሁ በኋላ እዚህ ጋር ኮንፊርም የምትለዋ ትበራለች። በቅድሚያ ግን ጋዝ ፊ ማዘጋጀት አለባችሁ ክሌም ለማድረግ። ስለዚህ ይሆናል ፊ ታዘጋጃላችሁ ማለት እስኳን የሚያስፈልገውን መጠን አልተናገሩም፣ ግን እዚህ ጋር 0.01 ይላል። ስለዚህ ከዚህ ይበልጥ አይመስለኝም። ብቻ ግን ያው እነሱ እንደተናገሩ ወዲያውኑ ቴሌግራም ቻናል ላይ አናውንስ አደርግላችኋለሁ። ቴሌግራም ቻናላችንን መቀላቀል እንዳረሱ። ከዛ ቀጣዩ ስቴፕ የሚሆነው ምንድነው እናንተ ቀድማችሁ ያንን ታዘጋጁና ወደ ዋሌታችሁ ትለካላችሁ፣ ወደ ሲዩ ዋሌታችሁ። ከዛ እዚህ ጋር አማውንቱን ካስገባችሁ በኋላ ኮንፊርም ትራንስፈር የሚለውን በምትጫኑበት ጊዜ ወዲያውኑ ወደ ሲዩ ዋሌታችሁ ምን ያደርግላችኋል ክሌም ያደርግላችኋል። እና በዚህ መንገድ ክሌም ታደርጋላችሁ። የመጀመሪያውን ስቴፕ ጨረሳችሁ። ቀጣዩ ስቴፕ የሚሆነው ደግሞ ምንድነው ክሌም ካደረጋችሁ በኋላ ሲዩ ዋሌታችሁ ላይ
እንዴት አድርጋችሁ በቀላሉ ወደ ሴንትራላይዝድ ኤክስቼንጆች ማለትም ሊስት ወደሚደረግባቸው ወደ ኔሜክስ፣ ኩኬን ወደ መሳሰሉት ኤክስቼንጆች ልካችሁ እንዴት መሸጥ እንደምችሉ ደግሞ ሂደቱን ላሳያችሁ። ቀጥታ ወደ ሲ ዋሌታችሁ ትገቡና ከታች አሴት የሚል አለ፣ እሱ ውስጥ ትገባላችሁ። አሴት የሚል ውስጥ በምትገቡበት ጊዜ እዚህ ጋር ያመጣላችኋል። ሲድ ቶክናችሁን ክሌም እንዳደረጋችሁ እዚህ ጋር አሴት ውስጥ ስትገቡ ቶክንን ያመጣላችኋል። አሊያም ደግሞ ሆም ላይም ሊያመጣላችሁ ይችላል። ከዛ በመቀጠል ምንድነው የምታደርጉት? ያንን ሲድ ቶክን አንድ ጊዜ ክሊክ ስታደርጉ ሴንድ የሚል ያመጣላችኋል። በመቀጠል አድሬስ እንድታስገቡ ይጠይቃችኋል የምትልኩበትን። ስለዚህ እናንተ ክሌም ወደምታደርጉበት ኤክስቼንጅ ትሄዳላችሁ። ሜክስ ሊሆን ይችላል፣ ኩኪ ሊሆን ይችላል። እናንተ መሸጥ ወደምትፈልጉበት ኤክስቼንጅ ትገባላችሁ። ለምሳሌ ሜክስ ከሆነ ቀጥታ ወደ ሜክስ ትገባላችሁ። ቢንጌክስም ሆነ ኩኪን ወደ እነሱ ትገቡና ከታች ዋሌት የሚል ውስጥ ትገባላችሁ። ለምሳሌ በሜክስ ከሆነ መሸጡት ቀጥታ ዋሌት የሚል ውስጥ ትገባላችሁ። በመቀጠል ከላይ ስፖት የሚል ውስጥ ትገባላችሁ። ከዛ በመቀጠል እዚች ጋር ዲፖዚት የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ ልክ እንደዚህ ያመጣላችሁ ኦንቼን ዲፖዚት የሚለውን ትጫናላችሁ። ከዛ ሰርች ማድረጊያ ቦታ ላይ ትሄዱና ሲድ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ በመቀጠል ልክ እንደዚህ በምታዩት መልኩ የሲድን ዲፖዚት አድሬስ ያመጣላችኋል። እንደምታዩት በስዊ ኔትወርክ ነው የምትልኩት እና እዚህ ጋር እንደምታዩት ዲፖዚት አድሬሱን ያመጣላችኋል። ሶ እቺኛዋን አንድ ጊዜ ክሊክ አድርጋችሁ ኮፒ ታደርጋላችሁ። ኮፒ ካደረጋችሁ በኋላ አድሬሱን በማስገባት ሴንድ ትሉታላችሁ። ከዛ ወዲያውኑ ወደ አገናኛችሁ ኤክስቼንጅ የሚገባላችሁ ይሆናል ሲድ ቶከናችሁ ማለት ነው። ወደ ሜክስ ካገናኛችሁ ወደ ሜክስ እንደዚሁም ወደ ተለያዩ ኤክስቼንጆች ወደ አገናኛችሁበት የሚገባላችሁ ይሆናል። አሁን ደግሞ ከገባላችሁ በኋላ እንዴት አድርጋችሁ መሸጥ እንደምችሉ ላሳያችሁ። ለምሳሌ በሜክስ ከሆነ የምትጠቀሙት እዚህ ጋር ስፖርት ውስጥ ትገባላችሁ። ከዛ እዚህ ጋር አሴትስ ሊስት የሚል አለ። እዚህ ጋር ሲድን ያመጣላችኋል። እዚህ ጋር የሲድን ቶክን ያመጣላችኋል። በተመሳሳይ ኮካይንም ሆነ ቢንጌክስ የምትጠቀሙ ሰዎች ካላችሁ እዛው አሴት ውስጥ ማግኘት ትችላላችሁ። ከዛ ምድር የምታደርጉት ሲድ ቶክናችሁን አንድ ጊዜ ክሊክ ታደርጋላችሁ። ከዛ ወደ ትሬድ ውስጥ ልክ እንደዚህ ያስገባችኋል። ወይም ደግሞ ታይሙ እንደደረሰ ልክ እንደዚህ ወደ ትሬድ ውስጥ ትገባላችሁ። ከዛ በመቀጠል ምድር የምታደርጉት መሸጥ ስለሆነ የምፈልገው ሴል የሚለው ውስጥ ትገባላችሁ። ከዛ ሁሉንም አማውንት ከሆነ መሸጥ የምፈልጉት እችኛዋን ሙሉ ታደርጋላችሁ። ወይም ደግሞ መሸጥ የምትፈልጉትን አማውንት ታስገባላችሁ። ከዛ በመቀጠል መንገዜ መሳሳት የሌለባችሁ ሊሚት ላይ እንዳለ መሸጥ የለባችሁ። ምክንያቱም ኦርደር ላይ ነው የሚያስቀምጥላችሁ፣ አይሸጥላችሁም። ስለዚህ ወዲያው መሸጥ የምትፈልጉ ከሆነ ሊሚት የምትለውን አንድ ጊዜ ትጫኑና ማርኬት ቲም ላይ ታሩጋላችሁ። ከዛ እዚህ ጋር አማውንቱን አስገብታችሁ ሴልስ ትሉት ወዲያውኑ መሸጥ ትችላላችሁ። እና በዚህ መንገድ በምትፈልጉት ኤክስቼንጅ ላይ በቀላሉ ዊዝድሮ አድርጋችሁ በዚህ መንገድ መሸጥ ትችላላችሁ ማለት ነው። አሁን ደግሞ የምንመለከተው አሁን ባለው መረጃ ምን ምን ኤክስቼንጆች ሊስት እንደሚደረግ ላሳያችሁ። ቀጥታ ወደ ሲድ ፕሮጀክታችሁ ትገባላችሁ። ልክ እንደዚህ ካመጣላችሁ እዚህ ጋር ከታች ስታርት አድቬንቸር የምትሏን ትጫናላችሁ። ከዛ በመቀጠል እዚህ ጋር በስተቀኝ በኩል ኤርድሮፕ የምትላለች እሷን ትጫናላችሁ። ከዛ በመቀጠል መጨረሻ ላይ ኤክስቼንጅ የሚላለ እሱን ትጫናላችሁ። እና እዚህ ጋር የምታያቸው ኤክስቼንጆች ላይ ሊስት ይደረጋል። ኩኮይን፣ ቢንጌክስ፣ ሜክስ እና እዚህ ጋር ደግሞ ሴተስ የሚባላል እንደዚሁም ሌሎችም ይጨመራሉ ተብሎ ይጠበቃል። እና እዚህ ጋር ኤክስቼንጆቹ አድ ስለተደረጉ በቀላሉ ወደ እነዚህ ክሌም ማድረግ ትችላላችሁ ማለት አይደለም። እንዳልኳችሁ በመጀመሪያ በስዊ ቅድም ባሳያችሁ መንገድ ክሌም ማድረግ አለባችሁ። እና እነዚህ ኤክስቼንጆች እዚህ ጋር አድ የተደረጉት እኔ እንደሚመስለኝ ከሆነ የእነሱን ሪፈራል ሊንክ ተጠቅማችሁ እነዚህን ኤክስቼንጆች አካውንት እንድከፍቱ ነው። እነዚህ ኤክስቼንጆች ላይ ነው እስካሁን ባለው መረጃ ሊስት የሚደረገው። ስለዚህ እናንተ ቀድማችሁ እነዚህ ኤክስቼንጆች ውስጥ አንዱን መርጣችሁ ቬሪፊኬሽን መጨረሳችሁን እንዳረሱ ለመሸጥ ስለሚያስፈልጋችሁ ማለትና በዚህ መንገድ ክሌም ማድረግ ትችላላችሁ። አዲስ ነገር ሲኖር ወዲያውኑ ቴሌግራም ቻናል ያሳውቃችኋለሁ። ቀጣይ ቪዲዮ እስከምንገናኝ ይመቻችሁ።